የኒኩለር ጣቢያው በድሮን ጋየ። እንግሊዝ ወደ ጦርነቱ ገባች። የመካከለኛው ምስራቅ የፖለቲካ ትኩሳት የነገሰበት ሰማይ ስር የቀጠናው ጂኦፖለቲካዊ ሚዛን ፍጹም ባልተጠበቀ መልክ ያናጋና ዓለምን በከፍተኛ ድንጋጤ ማዕበል ውስጥ የከተተ አስፈሪ ክስተት ተከስቷል። የተባበሩት አረብ ኤሚሬቶች ብቸኛውና ስትራቴጂካዊ የኒኩለር ጣቢያ ከሰማይ በወረዱና እሳት በሚተፉ ድሮኖች አማካኝነት ከባድ ጥቃት ተሰንዝሮባቸዋል። የሀገሪቱ የኃይልና የቴክኖሎጂ ምሰሶ የሆነው ይህ ግዙፍ መዋቅር ከፍተኛ ውድመት ማስተናገዱን ተከትሎ የጎረቤት ሀገራት መሪዎች ክፉኛ ደንግጠዋል። መላው ቀጠናው እስትንፋሱን ውጦ ቀጣዩን አስፈሪ ዕጣ ፈንታ በስጋት መጠባበቅ ጀምሯል። በዚህ አይነት ጥቃት አድራሾች ማንነት እስካሁን በይፋ ባይታወቅም የጥርጣሬው መርፌ ግን ቀድሞውንም ወደ ቀጠናው ሀያል ሀገር ኢራን አነጣጥሯል። ከሁለት ወራት በፊት ኢራን ከአሜሪካና ከእስራኤል ጋር በነበራት እጅግ መራር ፍጥጫ የተባበሩት አረብ ኤሚሬቶችን አየር መንገዶችና ኢኮኖሚያዊ ምሰሶ የሆኑ ሆቴሎችን ኢላማ ያደረጉ ጥቃቶች ሰንዝራ እንደነበር ይታወሳል። ይህ የዛሬው ታላቅ የኒኩለር ጥቃት ዋነኛ ተጠርጣሪ እንድትሆንም የሰነድ ማስረጃ ሆኖ ተቀምጦላታል። ይህን ተከትሎ የዋሽንግተንና የቴል አቪቭ የስልክ መስመሮች በከፍተኛ መሪዎች ንግግር ለሰዓታት ሲገሉ አድረዋል። የአሜሪካው ዶናልድ ትራምፕ እና የእስራኤሉ ኔታንያሁ በኢራን ላይ የሚሰነዘሩ የአጸፋ ጥቃት መቼና እንዴት መጀመር እንዳለባቸው በጥልቀትና በስፋት ለረጅም ሰዓታት መክረዋል። ንግግሩ እንደተጠናቀቀም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሀገሪቱን የደህንነት የጦር ባለሙያዎችን ለአስቸኳይ ለወሳኝ ውይይት ወደ ስብሰባ ማዕከል ጠርተዋል። ከዚህ ክስተት አስቀድሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቤጂንግ ተጉዘው ቻይና ለኢራን ምንም አይነት ወታደራዊም ሆነ ዲፕሎማሲያዊ ድጋፍ እንዳታደርግ ማረጋገጫ ማግኘታቸው አይዘነጋም። በወቅቱ ፕሬዝዳንቱ ቀኑን የጨለመ የሚያደርግ ታላቅ ጥቃት በኢራን ላይ እንደሚሰነዝሩም ዝተው ነበረ። አሁን ግን ጉዳዩ ከዛች አልፎ ወደ ተግባር ተለውጧል። ከታማኝ ወታደራዊ ምንጮች የወጡ መረጃዎች እንደሚያመለክቱት ወደ ጥቃት ለመግባት የሚያስችሉ አማራጭ የጦርነት ስትራቴጂዎች በሙሉ ለትራምፕ ቀርበው የመጨረሻ ውሳኔ ተላልፏል። ይህ ጥቃት ምናልባትም የሰው ልጅ ታሪክ ዳግም ማየት የሚፈልገውንና የኒኩለር ቦምብ አጠቃቀም ሊያካትት እንደሚችል በከፍተኛ ስጋት እየተነገረ ይገኛል። የጦርነት ነጋሪት በብርቱ እየተጎሰመ ባለበት በዚህ ሰዓት ዛሬ ሌሊቱን የኢራን ወታደራዊ ኃይሎችም አስቸኳይና ቁልጭ ያለ መግለጫ ለዓለም አጋርተዋል። በማንኛውም ሰዓት ጦርነት ከተከፈተና ጥቃት ከተሰነዘረባቸው ምላሽ ለመስጠት አንዲት ደቂቃ እንኳን እንደማያመርቱና መላው ሰራዊታቸው እጁን በቃታ ላይ አድርጎ ትዕዛዝ እየተጠባበቀ መሆኑን በይፋ አውጇል። እስከዚህ ሰዓት ድረስ በመካከለኛው ምስራቅ እየተቀጣጠለ ባለው የጦርነት እሳት ራሷን አቀባና ገለልተኛ ሆና የቆየችው ብሪታንያ በመጨረሻ ዝምቷን ሰብራ ወደ አውደ ውጊያው ለመግባት ወስናለች። የሆርሙዝ የባህር ወሽመጥን ደህንነት ከኢራን ሊሰነዘር የሚችል ጥቃት ለመከላከልና የቀጠናው ወዳጆቿን ሕልውና ለማስጠበቅ በሚል እጅግ ዘመናዊና በርካታ ቁጥር ያለው ከባድ የጦር መሳሪያዎች የታጠቁ የብሪታንያ የጦር መርከቦችና ሰራዊት ወደ ሆርሙዝ ቀጠና መትመም ጀምረዋል። ይህ በእንዲህ እንዳለ የአሜሪካ አየር መንገዶች ወደ እስራኤል የሚያደርጉትን በረራዎች ሙሉ በሙሉ ማቋረጣቸውን አስታውቋል። ይህም ዓለምን በእሳት አዙሪት ውስጥ የሚከተው ያ ታላቅ ጦርነት የሚጀምርበት ሰዓት እጅግ በጣም መቃረቡን የሚያሳብቅ ግልጽ ማሳያ ሆኖ ተመዝግቧል። ጉዳዩን በቀሪ ደቂቃዎች በጥልቀት እናያቸዋለን። ቻናላችንን ሰብስክራይብ እያደረጋችሁ ላይክም እየሰጣችሁን አብራችሁን ቆዩ። የተባበሩት ኤሚሬትስ ብቸኛና ስትራቴጂካዊ የባርካ የኒኩለር ኃይል ማመንጫ ጣቢያ ከሰማይ በወረዱና እሳት በገመገሙ የባለራስ ድሮኖች አማካኝነት በሀገሪቱ ማዕከላዊ ክፍል በአቡዳቢ አልዳፋር ቀጠና ላይ ከባድ ጥቃት ሰንዝረውባታል። ጥቃቱን ተከትሎ በጣቢያው የኃይል ማከፋፈያ መስመሮችና ቅርብ ርቀት ላይ የሚገኙ ረዳት የመሰረተ ልማት አውታሮች ላይ ከባድ ፍንዳታና አደጋን የእሳት ቃጠሎን ያስከተለ ሲሆን ምንም እንኳን የኒኩለር ሪያክተሮች በጠንካራ የኮንክሪት መከላከያ የተገነቡ በመሆናቸው ቀጥተኛ የጨረር መፍሰስ አደጋ እስካሁን ባያጋጥም የጣቢያው ስራ ግን ሙሉ በሙሉ እንዲቋረጥ ተደርጓል። ሀገሪቱ የኃይልና የቴክኖሎጂ ምሰሶ የሆነው ይህ ግዙፍ መዋቅር ከፍተኛ ውድመት ማስተናገዱን ተከትሎ የጎረቤት ሀገራት መሪዎች ክፉኛ ደንግጠዋል። መላው ቀጠናም እስትንፋሱን ውጦ ቀጣዩን አስፈሪ ዕጣ ፈንታ በስጋት መጠባበቅ ጀምሯል። የዚህ አይነተኛ ጥቃት አድራሾች ማንነት እስካሁን በይፋ ባይታወቅም የመረጃ ምንጮች ግን ጥቃቱን የተሰነዘረው ከኢራን ምድር ወይም ደግሞ በየመንና በኢራቅ የሚንቀሳቀሱ የቴህራን ታማኝ የሆኑ የተኪ ኃይሎች አማካኝነት መሆኑን በጽኑ ስለሚያምኑ የጥርጣሬ መርፌ ቀድሞውንም ወደ ቀጠናው ሀያል ሀገር ኢራን ተቀስሯል። ከሁለት ወራት በፊት ኢራን ከአሜሪካና ከእስራኤል ጋር በነበራት እጅግ መራር ፍጥጫ የተባበሩት አረብ ኤሚሬቶች አየር መንገዶችና ኢኮኖሚ ምሰሶ የሆኑ ሆቴሎች ኢላማ ያደረገ የሳይበርና የብሮድሳይድ ጥቃት ፈጽማ እንደነበር ይታወሳል። ይህም የዛሬው ታላቅ የኒኩለር ጥቃት ዋነኛ ተጠርጣሪ ኢራን እንድትሆን
የሰነድ ማረጋገጫ ሆኖ በማስረጃነት ተይዟል። ይህን ተከትሎ የዋሽንግተን የተለያዩ የስልክ መስመሮች በከፍተኛ መሪዎች ንግግር ለሰዓታት ሲግሉ አድረዋል። የአሜሪካና የእስራኤል መሪዎች በኢራን ላይ የሚሰነዘረውን የአጸፋ ጥቃት መቼና እንዴት መጀመር እንዳለባቸው በጥልቀት የመከሩ ሲሆን ንግግሩ እንደተጠናቀቀም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሀገሪቱን ደህንነት የጦር ባለሙያዎችም ለአስቸኳይና ለወሳኝ ውይይት ወደ ስብሰባ ማዕከል ጠርተዋል። ከዚህ ክስተት አስቀድሞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወደ ቤጂንግ ተጉዘው ቻይና ለኢራን ምንም አይነት ወታደራዊና ዲፕሎማሲያዊ ድጋፍ እንዳታደርግ ማረጋገጫ ማግኘታቸው አይዘነጋም። ለዚህም ታይዋንን እንደ መስዋዕት በግ በጠረጴዛቸው ላይ አስቀምጧል። በወቅቱም ፕሬዝዳንቱ ቀኑን የጨለመ የሚያደርግ ታላቅ ጥቃት በኢራን ላይ እንደሚሰነዘር ዝተው ነበረ። አሁን ግን ጉዳዮቹ ከዛች አልፈው ተግባር ተለውጧል። ከፔንታጎን ከታማኝ ወታደራዊ ምንጮች የወጡ መረጃዎች እንደሚያመለክቱት ወደ ጥቃት ለመግባት የሚያስችሉ አማራጮች፣ የጦርነት ስትራቴጂዎች ሙሉ ቀርበው የመጨረሻ ውሳኔ ተላልፎባቸዋል። ይህ በኢራን ላይ የሚሰነዘረው ጥቃት የቴህራንን የኒውክሌር ማዕከላት ሙሉ በሙሉ የሚያፈርሱ ስልታዊ የአየር ጥቃቶችን የያዘ ሲሆን አስፈላጊ ሆኖ ከተገኘም ታክቲካል የኒውክሌር ቦምቦችን ጥቅም ላይ ለማዋል የሚያስችል ፍቃድ የጦር አዛዦች መሰጠቱ የተሰማ ሲሆን ይህም ምናልባትም የሰው ልጅ ታሪክ ዳግም ማየት የማይፈልገውን የኒውክሌር ቦምብ አጠቃቀም ሊካተት እንደሚችል በከፍተኛ ስጋት እየተነገረ ይገኛል። የጦርነት ነጋሪት በብርቱ እየተጎሰመ ባለበት በዚህ አስፈሪ ሰዓት ዛሬ ሌሊቱን የኢራን ወታደራዊ ኃይሎች አስቸኳይና ቁልጭ ያለ መግለጫ ለዓለም አጋርተዋል። በማንኛውም ሰዓት ጦርነት ከተከፈተ ምላሽ ለመስጠት አንዲት ደቂቃ እንኳን እንደማይባክንና መላው ሰራዊታቸው እጃቸውን በቃታ ላይ አድርጎ ትዕዛዝ እየተጠባበቀ መሆኑን በይፋ አውጀዋል። ጥቃቱን ተከትሎ የዓለም የነዳጅ መጓጓዣ ዋና የደም ስር የሆነችው የሆርሙዝ ባህር ወሽመጥ ሙሉ በሙሉ የመዘጋት አደጋ እንደተደቀነባት የተገለጸ ሲሆን ከዚህ ሰዓት ድረስ በመካከለኛው ምስራቅ እየተቀጣጠለ ያለው የጦርነት እሳት ራሷን አቀዋና ገለልተኛ ሆነ የቆየችው ታላቋ ብሪታንያ መጨረሻ ዝምታዋን ብሰብራ ወደ አውደ ውጊያው ለመግባት ወስናለች። እስካሁን በመካከለኛው ምስራቅ ታላቅ ቀውስ ውስጥ እጃቸውን በቀጥታ ላለማስገባት ወስነው ዳር ቆመው ሁኔታውን በትዝብ ሲከታተሉ የነበሩት የታላቋ ብሪታንያ መሪዎች በመጨረሻ ዝምታቸውን ሰብረው ወደ አውደ ውጊያው ለመግባት ወሳኝ እርምጃ መውሰድ ጀምሯል። የተባበሩት አረብ ኤሚሬቶች የኒውክሌር ጣቢያ በድሮን መመታቱንና አያይዘውም የዓለም ነዳጅን የንግድ መጓጓዣ ዋና ደም ስር የሆነችውን የሆርሙዝ የባህር ወሽመጥ በኢራን ቁጥጥር ስር መውደቅና ሙሉ በሙሉ የመዘጋት አደጋ እንደተደቀነባት የተረዱት የለንደን ባለስልጣናት ቀደም ሲል የነበራቸውን ገለልተኛ አቋም በአስቸኳይ ለመቀየር ተገደዋል። የብሪታንያ መከላከያ ሚኒስቴር የሆርሙዝ ስልታዊ የባህር መስመር ደህንነት ከኢራን ሊሰነዘር የሚችል ማናቸውም አይነት የሚሳኤልና የድሮን ጥቃት ለመታደግ እንዲሁም በቀጠናው የሚገኙ ታማኝ ወዳጆቻቸውን ህልውና በአስተማማኝ ሁኔታ ለማስቀመጥ በሚል ታይቶ በማይታወቅ ግዙፍ ወታደራዊ ስምሪትን አውጀዋል። ይህን ተከትሎም እጅግ ዘመናዊ አውዳሚ የሆኑ የንጉሳዊ ባህር ኃይል የጦር መርከቦች ጠፈር ላይ ክትትል የሚያደርጉት ቴክኖሎጂዎችን ጨምሮ በርካታ ቁጥር ያለው ከባድ መሳሪያ የታጠቁ የብሪታንያ ልዩ ባህር ሰራዊት አባላት ወደ ሆርሙዝ ቀጠና መትመም ጀምሯል። ይህ የታላቋ ብሪታንያ ፈጣንና ያልተጠበቀ ወታደራዊ ጣልቃ ገብነት በመካከለኛው ምስራቅ እየመጣ ያለውን ጦርነት ከሁለት ሀገራት መካከል ብቻ የሚቀረው ሳይሆን ምዕራባውያን ሀያላን በቀጥታ የሚሳተፉበት መላው ዓለም ወደ ከፋ የእሳት አዙሪት ውስጥ የሚከት ታላቅ ዓለም አቀፋዊ ቀውስ መሆኑን በግልጽ ያሳየ ክስተት ሆኗል።